ሩዋንዳ በሙስናና ስልጣንን ያለ አግባብ በመጠቀም የጠረጠረቻቸውን 3 ከፍተኛ ባለስልጣናት አሰረች። በኢራን ሻሂድ ራጃኢ የተባለ ወደብ ላይ በተከሰተ ፍንዳታ የሞቱ ሰዎች ቁጥር ወደ 40 ሻቀበ። በካናዳ ቫንኮቨር ከተማ በሚኖሩ የፊሊፒንስ ዜጎች ባህላዊ መርሃ ግብር ላይ አንድ ግለሰብ ተሽከርካሪ ነድቶ 9 ሰዎች ገደለ። የእስራኤል ጦር በሊባኖስ ዋና ከተማ ደቡባዊ ክፍል የሚኖሩ ሰዎች አካባቢውን ለቀው እንዲወጡ አስጠነቀቀ። ጦሩ ማስጠንቀቂያውን ከሰጠ ከ1 ሰዓት በኋላ እስራኤል በተዋጊ ጀቶች በደቡባዊ ቤይሩት ጥቃት መፈጸሟን ሬውተርስ ዘግቧል። ሩሲያ የዩክሬን ጦር ሰራዊት የውጭ ተዋጊዎችና በአውሮፓ የተላኩ ወታደራዊ አሰልጣኞች የሚጠቀሙባቸውን ኢላማዎች ጥቃት መፈጸሟን እንደምትቀጥል የሀገሪቱ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናገሩ። በለንደን ማራቶን ኢትዮጵያዊቷ ትዕግስት አሰፋ በርቀቱ የዓለም የሴቶች ክብረ ወሰን በማሻሻል አሸነፈች። ዜናው በዝርዝር። ሩዋንዳ በሙስናና ስልጣንን ያለ አግባብ በመጠቀም የጠረጠረቻቸውን 3 ከፍተኛ ባለስልጣናት አሰረች። በቁጥጥር ስር የዋሉት የሩዋንዳ ማዕድን ፔትሮሊየም እና ጋዝ ቦርድ ሹማምንት ናቸው። የሩዋንዳ ምርመራ ቢሮ አጉስቲን ሩዋማሙሻና፣ ጆን ካዳንጊራ እና ሪቻርድ ኒዮጋቦ መቼ በቁጥጥር ስር እንደዋሉ ያለው ነገር ባይኖርም በዋና ከተማዋ ኪጋሊ በእስር ላይ እንደሚገኙ አስታውቋል። 3ቱ ባለስልጣናት በሙስናና ስልጣንን ያለ አግባብ በመጠቀም ወንጀል ተባባሪ ናቸው ተብለው ከተጠረጠሩ 4 ነጋዴዎች ጋር በቁጥጥር ስር እንደዋሉ የሩዋንዳ ምርመራ ቢሮ ያወጣው መግለጫ ይጠቁማል። በኢራን ሻሂድ ራጃኢ የተባለ ወደብ ላይ በተከሰተ ፍንዳታ የሞቱ ሰዎች ቁጥር ወደ 40 ሻቀበ። በፍንዳታው ከ1000 በላይ ሰዎች ጉዳት ደርሶባቸዋል። ትላንት ቅዳሜ ፍንዳታው የተከሰተው ከሆርሙዝ ወሽመጥ አቅራቢያ በሚገኝ የኢራን ወደቦች ትልቁ ነው። ከተሄራን በ1000 ኪሎ ሜትር ርቀት ላይ የሚገኘው ወደብ ከኢራን ወጪና ገቢ ንግድ ግማሽ ያክሉ የሚንቀሳቀስበት እንደሆነ የሀገሬው መገናኛ ብዙሃን ዘግበዋል። በፍንዳታው በተፈጠረ የሚያፍን ጭስና የአየር ብክለት ሳቢያ ባንዳር አባስ በተባለችው የሆርሙዝ ጋን ክፍለ ግዛት ዋና ከተማ የሚገኙ ትምህርት ቤቶችና ቢሮዎች ሙሉ በሙሉ እንዲዘጉ መደረጉን የፈረንሳይ ዜና አገልግሎት ዘግቧል። የኢራን ጤና ሚኒስቴር ነዋሪዎች ተጨማሪ መረጃ እስኪሰጣቸው ድረስ ወደ ውጭ ከመውጣት እንዲታቀቡና የመተንፈሻ አካል የሚሸፍን ጭብል እንዲጠቀሙ አዟል። አደጋው የደረሰበትን ወደብ የጎበኙት ፕሬዚደንት መስዑድ ፔዚሽኪያን የሚወዷቸውን ያጡ ቤተሰቦችና የተጎዱትን እንንከባከባለን ሲሉ ቃል ገብተዋል። የኢራን ባለስልጣናት ማረጋገጫ ባይሰጡም ፍንዳታው በወደቡ በተከማቸ ተቀጣጣይ ኬሚካል ሳቢያ ሳይፈጠር እንዳልቀረ የሚጠቁሙ በርካታ ዘገባዎች አሉ። የእስራኤል ጦር በሊባኖስ ዋና ከተማ ደቡባዊ ክፍል የሚኖሩ ሰዎች አካባቢውን ለቀው እንዲወጡ አስጠነቀቀ። ማስጠንቀቂያው ከ1 ወር በኋላ የመጀመሪያው ነው። ጦሩ ማስጠንቀቂያውን የሰጠው በሂዝቦላህ ኢላማዎች ላይ ጥቃት ሊፈጽም በመሆኑ እንደሆነ አስታውቋል። የእስራኤል ጦር ቃል አቀባይ አቪቼ አድራኤ በቤሩት ከተማ ሃታትዝ የተባለ ሰፈር የሚኖሩ ሰዎች ከበርካታ ህንፃዎች ለቀው እንዲወጡ በኤክስ በኩል አሳስበዋል። ቃል አቀባዩ ባሰፈሩት መልእክት መሰረት የአካባቢው ነዋሪዎች ከህንፃዎች ቢያንስ 300 ሜትር መራቅ አለባቸው። ጦሩ ማስጠንቀቂያውን ከሰጠ ከ1 ሰዓት በኋላ እስራኤል በተዋጊ ጀቶች በደቡባዊ ቤይሩት ጥቃት መፈጸሟን ሬውተርስ ዘግቧል። ይህ ዶይቸ ቨለ ነው። ሩሲያ የዩክሬን ጦር ሰራዊት የውጭ ተዋጊዎችና በአውሮፓ የተላኩ ወታደራዊ አሰልጣኞች የሚጠቀሙባቸው ኢላማዎች ላይ ጥቃት መፈጸሟን እንደምትቀጥል የሀገሪቱ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናገሩ። ባለፈው ሳምንት ሩሲያ በኪየቭ ከተማ በሚገኝ የመኖሪያ ህንፃ ላይ በፈጸመችው ጥቃት 12 ሰዎች ተገለው ነበር። ላቭሮቭ ዛሬ ከአሜሪካው ሲቢኤስ ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ የጥቃቱ ኢላማ ሰላማዊ ሰዎች እንዳልነበሩ ተናግረዋል። በተያያዘ ዜና ፕሬዚደንት ቮሎዶሚር ዜሌንስኪ የዩክሬን ወታደሮች አሁንም በሩሲያ በሚገኘው የኩርስክ ግዛት እየተዋጉ መሆኑን ገልጸዋል። ትላንት ቅዳሜ ሩሲያ የዩክሬን ኃይሎችን ከግዛቲቱ ጠራርጋ ማስወጣቷን አስታውቃ ነበር። ዜሌንስኪ ግን ዛሬ እሁድ በቴሌግራም በኩል ባስተላለፉት መልእክት ጦራችን በብርታት በኩርስክና በቤልጎሮድ የተቆጣጠራቸውን ቦታዎች እየተከላከለ ይገኛል ብለዋል። በካናዳ ቫንኮቨር ከተማ በሚኖሩ የፊሊፒንስ ዜጎች ባህላዊ መርሃ ግብር ላይ አንድ ግለሰብ ተሽከርካሪ ነድቶ 9 ሰዎች ገደለ። በጥቃቱ ቁጥራቸው በውል ያልተገለጸ ሰዎች ቆስለዋል። ትላንት ቅዳሜ ምሽት ጥቃቱ የተፈጸመው
የፊሊፒንስ ሰዎች በሀገሪቱ ነጻነት ትልቅ ቦታ የሚሰጣቸው ብሔራዊ ጀግና የሚታሰቡበትን በዓል ለመታደም በተሰበሰቡበት ነው። የካናዳ ጠቅላይ ሚኒስትር ማርክ ካርኔ በጥቃቱ እጅግ ማዘናቸውን ገልጸዋል። ፖሊስ የ30 ዓመት የቫንኮቨር ከተማ ነዋሪ በቁጥጥር ስር እንዳዋል አስታውቋል። ተጠርጣሪው ጥቃት ከተፈጸመበት ቦታ ሲሸሽ የመርሃ ግብሩ ታዳሚዎች አሯሩጠው በመያዝ ለፖሊስ እንዳስረከቡት ሬውተርስ ዘግቧል። የቫንኮቨር ከተማ ፖሊስ በሀገሪቱ ምዕራባዊ ክፍል በምትገኘው ከተማ የተፈጸመው ጥቃት የሽብር ድርጊት ነው የሚል እምነት የለውም። በመጨረሻም ስፖርት። በለንደን ማራቶን ኢትዮጵያዊቷ ትዕግስት አሰፋ በርቀቱ የዓለም የሴቶች ክብረ ወሰን በማሻሻል አሸነፈች። ትዕግስት ዛሬ እሁድ የተካሄደውን ውድድር 2 ሰዓት ከ15 ደቂቃ ከ50 ሰከንዶች በመሮጥ አጠናቃለች። ሰዓቱ በማራቶን በሴቶች ብቻ በተደረገ ውድድር አዲስ የዓለም ክብረ ወሰን ሆኖ ተመዝግቦላታል። ትዕግስት ባለፈው ዓመት 2ኛ ነበር የወጣሁት፣ ስለዚህ እዚህ ማሸነፍ ልዩ ነው ስትል ለቢቢሲ ተናግራለች። ባለፈው ዓመት በቀዝቃዛ የአየር ጠባይና በቋንጃዋ ላይ በተሰማት ህመም ተቸግራ እንደነበር ያስታወሰችው ትዕግስት ዘንድሮ የበለጠ ተስማሚ ሆኖ እንደቀለላት አስረድታለች። ትዕግስት ውድድሩን ያጠናቀቀችው 2ኛ ከወጣችው ኬንያዊት በ3 ደቂቃዎች ገደማ ቀድማ ነው። ኬንያዊቷ ጆይስሊን ጄፕኮሴጊ ውድድሩን በ2 ሰዓት ከ18 ደቂቃ 44 ሰከንዶች በመጨረስ 2ኛ ወጥታለች። ታሸንፋለች ተብሎ ቅድመ ግምት የተሰጣት ኔዘርላንዳዊቷ ሲፈን ሐሰን በ2 ሰዓት ከ19 ደቂቃ በማጠናቀቅ 3ኛ ወጥታለች። የኢትዮጵያዊቷ ሄቨን ኃይሉ 4ኛ ሆናለች። በወንዶች ኬንያዊው ሰባስቲያን ሳወ የማራቶን ውድድሩን በመጀመሪያ ተሳትፎው በ2 ሰዓት ከ2 ደቂቃ ከ27 ሰከንዶች አጠናቋ አሸናፊ ሆኗል። ዩጋንዳዊው ጃኮብ ኪፕሎሞ እና ኬንያዊው አሌክሳንደር ሙቲሶ ተከታትለው በመግባት 2ኛና 3ኛ ወጥተዋል። በውድድሩ ከተሳተፉ ኢትዮጵያውያን የፓሪስ ኦሎምፒክ አሸናፊው ታምራት ቶላ 5ኛ፣